ማስረሻ ሰጤ ከሚለው ስም በፊት መቶ አለቃ የሚለው ማዕረግም ሆነ ካፒቴን የሚለው መጠሪያ አስቀድሞ ይመጣል። በጎጃም መርጦ ለማርያም ተወልዷል። መቶ አለቃ ካፒቴን ማስረሻ ሰጤ ለ8 ዓመታት ያክልም የኢትዮጵያ ተዋጊ ሄሊኮፕተሮችን በማብረር ሀገሩን አገልግሏል። ከዳርፉር እስከ ሞቃዲሾ የሰላም አስከባሪ ኃይል አባላት ሆኖ ግዳጆችንም ተወጥቷል። በ2007 ዓ.ም አሸባሪውን አልሸባብ ለማጥፋት ከተደረገው ዘመቻ መልስ የወቅቱ የኢትዮጵያ መንግስት ከግንቦት ሰባት ጋር ትሰራለህ፣ ለኢሳት ጋዜጠኞችም የአየር ኃይሉ ሚስጥሮች አሳልፈ ትሰጣለህና አንተ ራሱ አሸባሪ ነህ ብሎ እንዳሰረው ከለውጡ በኋላ ከስር እንደተፈታ በሰጠው ኢንተርቪው ላይ ተናግሯል። ማስረሻ ከነዘመነ ካሴና አስረስ ማረ ጋር የአንድ አካባቢ ሰው መሆኑ ይነገርለታል። ነገር ግን ከሁለቱም ግለሰቦች ጋር በብዙ ጉዳዮች እንደማይስማሙ በተደጋጋሚ ሲገለጽም ይሰማል። የፋኖ የትጥቅ ትግል ሲጀመርም መቶ አለቃ ማስረሻ ሰጤም ከነ እስክንድር ነጋ ኃይል ጎን ተሰልፎ ነበር ሲዋጋ የነበረው። ይህም በመሃላቸው ባለው አለመግባባት እንደሆነ ሲነገርም ቆይቷል። ይህ ዝግጅት ከሰሞኑ እጁን ለመንግስት ኃይሎች እንደሰጠ በስፋት እየተነገረ ስላለው ማስረሻ ጉዳይ እንዲሁም ከዚህ ቀደም እጃቸውን ሰጥተዋል ስለተባሉት የፋኖ ሰዎችና አንዳንድ መሪዎች ጥቂት ግላዊ መረጃዎችን ለመስጠት ይሞክራል። ማስረሻ ሰጤን አስቀድመን ከዚህ ቀደምም እጅ ስለሰጡ አመራሮችና አሁን ፋኖን ስለሚመሩ ግለሰቦች ጥቂት ነጥቦችን እያየን እንቆያለን። በአማራ ክልል ከመንግስት ኃይሎች ጋር ውጊያ ላይ ከሚገኙት የታወቁ የፋኖ አመራሮች አንዱ የሆነው መቶ አለቃ ማስረሻ ሰጤ እጁን ለመንግስት መስጠቱን ስማቸው ያልተጠቀሰ የመንግስት ባለስልጣን መግለጻቸው ተሰምቷል። ባለስልጣኑ እንዳረጋገጡት ከሆነ ማስረሻ ሰጤ ከነ አጃቢዎቹ ከወሎ አካባቢ ተነስቶ ወደ ምስራቅ ጎጃም ዞን በመምጣት ነው እጁን የሰጠውም ተብሏል። መቶ አለቃ ማስረሻ ሰጤ በተለይም በምስራቅ ጎጃም ዞን የፋኖ ንቅናቄን በማደራጀትና በመምራት በስፋት ከሚታወቁ ቁልፍና አንጋፋ አመራሮች አንዱ ስለመሆኑም ይታመናል። የአማራ ፋኖ አንድነት ምክር ቤት ከተባለውና የተለያዩ የፋኖ መዋቅሮችን በአንድ ላይ ለማሰባሰብ ከተቋቋሙ ምክር ቤት መስራች አመራሮች መካከልም ተጠቃሽ እንደሆነ ይነገርለታል። ፖለቲከኞች እንደሚሉት የማስረሻ ሰጤ እጅ መስጠት በአማራ ክልል ካለው ግጭት ጋር በተያያዘ ትልቅ ክስተት ተደርጎ የሚቆጠር ነው። እስከዚህ ሰዓት ድረስ ስለ ማስረሻ ሰጤ እጅ መስጠት ከመንግስት ይፋዊ የመገናኛ ብዙሃን በኩል የተሰጠ ምንም አይነት ማረጋገጫ የለም። ከፋኖ ንቅናቄ ጋር ተያያዥነት ባላቸው የማህበራዊ ሚዲያ ገጾች ላይም በጉዳዩ ላይ የተሰጠ ምላሽም ሆነ ማስተባበያ እስካሁን አልተሰማም። ቀጥለን እንመልከት። ሐምሌ 15 2016 ዓ.ም በአማራ ክልል የአማራ ፋኖ ሸዋ እዝ ዋና አዛዥ ኮሎኔል አሰግድ መኮንን ለመንግስት የጸጥታ ኃይሎች እጁን መስጠቱን የጸጥታና ደህንነት የጋራ ግብረ ኃይል ማስተዋወቁ አይዘነጋም። የጸጥታና ደህንነት የጋራ ግብረ ኃይል አክሎም ኮሎኔል አሰግድ መኮንን እጁን የሰጠው ከቅርብ አጃቢው ገበየ ወንድማገኝ ከተባለም የቡድኑ አባል ጋር መሆኑን መጥቀሱም ይታወሳል። እስክንድር ነጋን አስቀድመን ሌሎቹን የፋኖን አመራር እያስከተልን አንድ ባንድ ስለ ግላዊ ህይወታቸው እንመልከት። እስክንድር ነጋ አዲስ አበባ ውስጥ የተወለደ ሲሆን በ1980ዎቹ ወደ አሜሪካ በማቅናት የኮሌጅ ትምህርቱን እዚያ ተከታትሏል። ከደርግ ስርዓት ውድቀት በኋላ ወደ ኢትዮጵያ በመመለስ በጋዜጠኝነት ሙያ ተሰማርቶ የተለያዩ ጋዜጦችን በባለቤትነትና በዋና አዘጋጅነት በማሳተም የሰራ ሲሆን ከዚህ ስራው ጋር በተያያዘም በተደጋጋሚ ለእስር ተዳርጎም ነበር። እስክንድር ከወራት እስከ ዓመታት በተደጋጋሚ በእስር ላይ ቆይቷል። ረዘም ያሉት ከምርጫ የ1997 ምርጫ ቀውስ በኋላ ከአንድ ዓመት በላይ ታስሯል። በ2004 ዓ.ም ደግሞ ከአንድ ዓመት የፍርድ ሂደት በኋላ የ18 ዓመት እስር ተፈርዶበት ነበር። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣቱን ተከትሎ በሀገሪቱ ያሉ የፖለቲካ እስረኞች ሲፈቱ እስክንድር ነጋ 4 ዓመት እስር በኋላ ከእስር ወጥቶ ወደ ጋዜጠኝነት ስራው ተመለሰ። ነገር ግን ብዙም ሳይቆይ የአዲስ አበባን ጉዳይ ዋነኛ አጀንዳ ያደረገውን የባላድራ ምክር ቤትን በማቋቋም በሂደት ባልደራስ ለእውነተኛ ዲሞክራሲ የተባለ ፓርቲ መስርቶ ከመንግስት ጋር ከፍተኛ እሰጥ አገባ ውስጥ ገባም። በ2012 ዓ.ም ደግሞ በድጋሚ ታስሮ 2 ዓመት ለሚጠጋ ጊዜ በእስር ቆይቶ ከተፈታ በኋላ ወደ ጋዜጠኝነት ሙያውም ሆነ ወደ ፓርቲ እንቅስቃሴው አልተመለሰም። ለወራት በአማራ ክልል ውስጥ ከቆየ በኋላ የአማራ ህዝባዊ ግንባር የሚል የትጥቅ እንቅስቃሴ የሚያደርግ ቡድን መመስረቱን ይፋ አደረገ። ግንባሩ ብዙም ሳይቆይ መክሰሙና ከወራት በኋላ ደግሞ የአማራ ህዝባዊ ሰራዊት በሚባል መተካቱ ተነገረ። በተለያዩ የፋኖ ቡድኖች አማካኝነት
በዋነኝነትም የአማራ ፋኖ ማዕከላዊ እዝ የተባለውን አንድ ወጥ የፋኖ አደረጃጀት ለመመስረት በተደረገው ጥረትም እስክንድር መሪ ሆኖ መሰየሙ ተነገረ። ነገር ግን ይህ የእስክንድር ነጋ በመሪነት መመረጥን ያልተቀበሉ የፋኖ ቡድኖች አዲስ ለተመሰረተውና በእስክንድር ለሚመራው ማዕከላዊ መዋቅር እውቅና እንደማይሰጡት በመግለጽ ራሳቸውን ማግለላቸውም ይታወቃል። ምሬ ወዳጆ ተወልዶ ያደገው ራያ ቆቦ ነው። የምሬ ስም ከፋኖ ቡድን ጋር መነሳት የጀመረውም የትግራይ ኃይሎች ወደ አማራ ክልል ዘልቀው መግባታቸውን ተከትሎ በተካሄዱት ደም አፋሳሽ ጦርነት ወቅት ጅማሮ ነው። በራያ አካባቢ ነዋሪ ዘንድ እንደተለመደው የግል የጦር መሳሪያ የነበረው ምሬም የጸጥታ ኃይሎች መሳሪያውን ለመንግስት እንዲያስረክብ በጠየቁት ጊዜም ፈቃደኛ ባለመሆኑ ተፈላጊ ሆኖ ነበር። በዚያም ሳቢያ ወደ ሳውዲ አረቢያ ተሰደደ። ወደ ሳውዲ በህገወጥ መንገድ ያመራው ምሬ ወዳጆ እዚያ ከአንድ ዓመት በላይ መቆየት አልቻለም። በአገሪቱ ፖሊስ ተይዞም ወደ ኢትዮጵያ የተመለሰ ሲሆን በቀየው ተፈላጊ በመሆኑ ብዙም ሳይቆይ ተመልሶ ወደ ሳውዲ አረቢያ በድጋሜ ሊሰደድም በቅቷል። እዚያም እስከ 2010 ዓ.ም ቆይቶ የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ወደ ሀገር ቤት ተመለሰ። በወቅቱ የፋኖ እንቅስቃሴ በተለያዩ የአማራ ክፍሎች ውስጥ እየተጠናከረ ስለነበር ምሬም ከሌሎች ጓዶቹ ጋር በመሆን የፋኖ ቡድንን በትውልድ አካባቢው ራያ ቆቦ ማደራጀት ጀመረ። በተጨማሪም ከራያ ቆቦ ባሻገር በጎንደር በጎጃምና በሸዋ ከሚገኙ የፋኖ ቡድኖች ጋር ግንኙነት ፈጥሯል። በ2013 ዓ.ም የተቀሰቀሰው የትግራይ ጦርነት ተባብሶም የትግራይ ኃይሎችም ወደ አማራ ክልል ዘልቀው ሲገቡና በራያ ቆቦ አካባቢ የተደራጀው ፋኖ በውጊያዎች በመሳተፍ ልምድና ትጥቅን ለማግኘት መቻሉም ይነገርለታል። ጦርነቱ ከቆቦ አካባቢ እየሰፋ ወደ ሰሜንና ደቡብ ወሎ አካባቢዎች ሲዛመት የቡድኑ እንቅስቃሴ አድማስም እየሰፋ ሄደ። በዚህ ምክንያት በምሬ ወዳጆ የሚመራ ሰፊውን የወሎ አካባቢዎችን የሚያካልል የምስራቅ አማራ ፋኖ የሚል ኃይል ተፈጠረ። ጦርነቱ ሰፍቶ የትግራይ ኃይሎችም ወደ ሰሜን ሸዋ ሲገቡም የምስራቅ አማራ ፋኖ የሚል ኃይል ተፈጠረ። ጦርነቱ ሰፍቶ የትግራይ ኃይሎች ወደ ሰሜን ሸዋ ሲገቡም የምስራቅ አማራ ፋኖ እንዲሁም መሪው ምሬ ወዳጆ ከወሎ አካባቢዎች ውጭም በሸዋ ውስጥ በሚካሄዱ ውጊያዎች ተሳትፏል። ለ2 ዓመት የቆየው አውዳሚ ጦርነት በፕሪቶሪያው ስምምነት ከተጠናቀቀ በኋላ ምሬ ወዳጆና የፋኖ ቡድን በአንድ ስፍራ ላይ ለመሰባሰብና ወደ ሰላማዊ ሕይወት ለመመለስ ተስማምተው ነበር። መንግስት የክልል ልዩ ኃይሎችን ለማፍረስና ሌሎችን ትጥቅ ለማስፈታት መወሰኑን ተከትሎ በራያ ቆቦ ሰፍሮ የነበረው የምስራቅ አማራ ፋኖ በአካባቢው ከነበረው የመከላከያ ሰራዊት ጋር ግጭት ውስጥ ገብቶም ነበር። በአካባቢው በፋኖ ኃይሎችና በመንግስት ኃይሎች መካከል የተፈጠረውን ግጭትና ውጥረት ለማርገብም በአካባቢው የሀገር ሽማግሌዎች አማካኝነት በተደረገ ሽምግልና ከስምምነት ሲደረስ ምሬ የፋኖ ኃይሎችን ወክሎ እርቅ ፈጽሟል። ነገር ግን እርቁ ብዙም ሳይቆይ በአማራ ክልል የተለያዩ አካባቢዎች በፋኖና በመንግስት ኃይሎች መካከል ይፋ የወጣ ግጭት መካሄድ በመጀመሩ ምሬ ወዳጆም አባላቱን ይዞ ወደ ጫካ ገባም። በዚህ ጊዜም የምስራቅ አማራ ፋኖ የእንቅስቃሴ አድማሱን አስፍተው የአማራ ፋኖ በወሎ የተሰኘ እዝ በማዋቀር ምሬ ወዳጆን ዋና አዛዥ አድርጎ መረጠ። በአማራ ክልል ሰሜን ጎጃም ዞን መራዊ ውስጥ ተወልዶ ያደገው ዘመነ ካሴም የአማራ ፋኖ በጎጃም ሰብሳቢ ነው። ከሀሮማያ ዩኒቨርሲቲ የመጀመሪያ ዲግሪውን ያገኘው ዘመነም በተለያዩ የመንግስት መስሪያ ቤቶች በባለሙያነትና በኃላፊነት የሰራ ሲሆን በተጨማሪም የአማራ ክልል ወጣቶች ፕሬዝዳንትም ነበር። ከ1997 ዓ.ም የምርጫ ቀውስ በኋላ የግንቦት 7 ንቅናቄ በወቅቱ በነበረው መንግስት ላይ የትጥቅ እንቅስቃሴን ጨምሮ ዘርፈ ብዙ ትግል ለማካሄድ ሲመሰረት ዘመነም ወደ ኤርትራ በመሄድ ቡድኑን ተቀላቅሎ ነበር። ከዚያም በኋላ ወደ ተለያዩ ሀገራት የሄደው ዘመነ ካሴም በሀገሪቱ አስተዳደራዊ ለውጥ ከተካሄደ በኋላ ወደ ኢትዮጵያ ተመልሶ የአማራ ክልል መስተዳደር ለተቃዋሚዎች ስልጣን ሲያጋራ ዘመነ ስልጣን ከተሰጣቸው መካከል አንደኛው ሰው ነበር። በዚህም በክልሉ የአካባቢ ጥበቃ መስሪያ ቤት የአማካሪነት ቦታ ተሰጥቶት የነበረ ሲሆን ነገር ግን በሰኔ 15 2011 ዓ.ም በክልሉ ከፍተኛ አመራሮች ላይ የተፈጸመው ግድያ ተከትሎ በተፈጠረው ግርግር ሳቢያም ዘመነም ኃላፊነቱን ለቆ ተሰወረ። የክልሉን ፕሬዝዳንት ጨምሮ ከፍተኛ አመራሮች ከተገደሉበት ጥቃት ነፃ መሆኑ ከተገለጸ በኋላ ዘመነም እንደገና ወደ ፖለቲካው ብቅ ማለት የጀመረው የሰሜኑ ጦርነት ተስፋፍተው ወደ መሃል ሀገር ዘልቆ በገባበት ወቅት ነው። በወቅቱ የህወሓት ኃይሎች በርካታ የአማራ አካባቢዎችን መቆጣጠራቸውን ተከትሎ ጎጃም ላይ ከሌሎች ጓዶቹ ጋር በመሆን የአማራ ህዝባዊ ኃይል የሚል ቡድን አቋቁመው በሰብሳቢነት ተመረጠ። ምንም እንኳን የትግራይ ኃይሎች ወደ ጎጃም አካባቢ ዘልቀው ባይገቡም ይህ ኃይል ወደ ተለያዩ የአማራ አካባቢዎች በመንቀሳቀስ በተለይም በምዕራብ የወሎ ክፍል ከመከላከያ ሰራዊት ጎን ተሰልፎ እንደተዋጋም ይነገራል። ነገር ግን የሰሜኑ ጦርነት
ሲያጠናቀቅ የክልሉ መንግስት ህግ ማስከበር በሚል ዘመንና የሚመራው ኃይል በሚንቀሳቀስበት አካባቢ ዘመቻ በመክፈት ኢላማውን የቡድኑ መሪ ላይ አድርጎ የነበረ ቢሆንም ብዙም ሳይቆይ ችግሩ መፈታቱ ተገልጾም ነበር። ከተወሰነ ጊዜ በኋላ ግን የክልሉ ፖሊስ ዘመነ ካሴን ባህር ዳር ከተማ ውስጥ በቁጥጥር ስር አዋለው። እዚያም ለወራት ከታሰረ በኋላ ተፈቷል። የፋኖ ታጣቂዎች ከመንግስት ኃይሎች ጋር ጦርነቱ ሲገቡ ዘመነም የአማራ ህዝባዊ ኃይል በሚል ያደራጀውን ቡድን ይዞ ወደ ጫካ ገባም። ቀጥለን ደግሞ መከታው ማሙን እናገኛለን። የሸዋ ጠቅላይ ግዛት እዝ የሚባለው የፋኖ ኃይል በሰሜን ሸዋ ጣርማበር ወረዳ የተወለደው መከታው ማሞ የሚመራ ነው። መከታው የሁለተኛ ደረጃ ትምህርቱን በሸዋሮቢት ከተማ ተምሮ ካጠናቀቀም በኋላ ፊቱን ወደ ንግድ ስራ አዙሮ ቆይቷል። መከታው እዚያው ሸዋሮቢት ከተማ ውስጥ በተለያዩ የንግድ ስራዎች ላይ ተሰማርቶ ህይወቱን ሲመራ የነበረ ሰው ነው። መከታው ከትምህርትና ከንግድ ስራ ውጪ በየትኛውም የፖለቲካም ሆነ የትጥቅ እንቅስቃሴ ውስጥ ገብቶ እንደማያውቅ ይናገራል። ነገር ግን ባለፉት ዓመታት በቅርብ በሚያውቃት በአጣዬ ከተማና በአካባቢዋ በተደጋጋሚ በተፈጸመው ጥቃቶች ምክንያት ጓደኞቹን በማስተባበር ወደ ትጥቅ እንቅስቃሴ ገብቷል። ይህንን ተከትሎም ወደ አማራ ክልል በዘለቀው የሰሜን ኢትዮጵያ ጦርነት ውስጥም ከመከላከያ ሰራዊት ጋር በመሆን በተለያዩ የክልሉ አካባቢዎች ውስጥ በተካሄዱ ውጊያዎችም ለመሳተፍ ችሏል። ጦርነቱ ካበቃ በኋላ ደግሞ መከታውና የሚመራው የፋኖ አባላት በሚንቀሳቀሱባቸው አካባቢዎች ተደጋጋሚ ግጭቶች ቀጥለው ቡድኑ ከሸዋሮቢት በመውጣት በአዋሳኝ አካባቢዎች ሲንቀሳቀስ ቆይቷል። በአማራ ክልል የነበረው ውጥረት ፈንድቶ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭቶች ሲባባሱ በመከታው የሚመራው የፋኖ ቡድንም በአካባቢያቸው በሚካሄዱ ግጭቶች ውስጥ ተሳታፊ ሆኗል። በሸዋ አካባቢ ከሚንቀሳቀሱ የፋኖ ቡድኖች መካከል አንዱ የሆነው በመከታው ማሞ የሚመራው ቡድን እየተጠናከረ በመሄድ ሸዋ ጠቅላይ ግዛት እዝ የሚል ስያሜን ይዞ መሪውም ራሱ መከታው ሆኖ ቀጥሏል።